ገና ጥሬ ነው እሱ ገና መብሰል አለበት እንደ ይብሰልበት እንጂ ገና ሕፃን ልጅ እኮ ነው አሁን እንደተዳር ገና ነኝ አልደረስኩም ትንሽ ቆያለሁ ለአብርሃም ገዝቼለታለሁ ውስጥ ያለው ግን ለትንሹ ነው ያው ታጉኛላችሁ ያው አይደብረውም ይደግበት አዶኒን ዳሪልኝ ልደፉኝ ነው ሽማግሌ ላኳል ልዳርላችሁ እንዴ የለም ሕፃን ልጅ ነው ይደግበት ወይስ ለማሳደግ ልትወስጂው ነው እማቤቴን ገና ትንሽ ልጅ እኮ ነው እንዴ አንቺ አላወቅሽም እግዚአብሔር ገና ያግበት ውዴ ምን ነው ሸዋ ሜሉና እየተጫወተች ነው ላምጣት አትመጣም ጉዲፈቻ ልትወስዱ ነው እንደኮ ዘንድሮ ድሮ ጉዲፈቻ ወንድ ነበር የሚወስደው ዘንድሮ ሴቶቹ ባሱሳ ኧረ ስንቱን ነው የምታሰማን ዘንድሮ ይደግበት ማለት እሷም የሱ ዘመድ ናት የሱ ዘመድ ናት የሩታ ዘመድ እኮ ወንድሟም ደግሞ ስራ ስላለው ይሄው እንደነሱ በየቀኑ አይመጣም እንትና ናቸው ሚዲያ ላይ እየተማሩ እኮ ናቸው የሩታ ቤተሰብ በዩቲዩብ አይደለም የሚተዳደሩት አስመሰል እኛው ለማያውቀው እነሱ እጃጃሉ እዛ ግን በጣም ተጃጅለዋል ግን በእውነት በስመ አብ አሁን ንገርሽ ይሄ ረጅሙ ማለቂያው ነው እሺ እቴ ማለቃው ደርሷል የድራማ ማለቃ ደርሷል ይሄ ማለቂያው ነው በቃ ይሄ ማን ነበር ይሄ ረጅሙ ገጣጣ ልጅ ታውቃላችሁ ጥቁሩ አብርሃም እኮ እንደው ላወጣ ይልና ፈራው አለ እኮ እውነቷን ሊናገር ይፈልጋል ግን ፈራ አዋ ምክንያቱም በራሳቸው በኩል እስካልመጣ ድረስ ለምን የራሱን እንትን ይላል በሰው ለምን ይጠላል እኔ አውጣ አይደለው ምክንያቱም ራሳቸው ፈልጎ ያውጡት እንጂ እሱ ለምንድን ነው በሰው እንትን ብናወራ ብዙ ነው ግን ዝም ማለት ይሻላል አለ ለምን ስለሚያውቅ ሁሉንም ነገር የሩታ ዘመድ ወንድሟ ይሄ ወንድም ራሱን ያላቅም ወንድሟ ሆነ ምን ሆነ አላቅም ግን ይሄ ግን ትክክለኛ ወንድሟ ነው ትልቁ አብነት አላቅም እኔ ማሬ ሁሉም ለጥቅሙ ነው እሷን የሚፈልጋት ባክሽ ታይ ሁሉም የራሱ ዘመድ ናት ማንንም የሩታ ዘመድ ከሷ ጎን ብሎ ለሷ የተከራከረ ማንንም የለም የራሱ ዘመዶች ናቸው ለምንድን ነው ድራማ አብርሃም እኮ አብርሃም ንግግር አይችልም ሰው ሁሉ ካጠገቡ የሚደረድረው እኮ ሰው እንዲያወራለት ነው አንዴን ላስቆምሽና ለኔ ማሪ ቅርታ ለምንድን ነው ኤፋን ከሩታ አጠገብ ያደረገው ሌላ ወንድ እንዳይመጣ አይደል እንዴ እኮ ይቀናላ የበታችነት ከባድ እኮ ነው ለምን ተሰደበች ወንድ እንዴት አረጋሪት እንዴት እሱ እንኳን ተረዳ አልহামዱሊላህ ግን ለምን ከጎና እንዳረገ ሌላ ሰው መጥቶ ከሷ ጋር እንዳይሰራ ወንድሙ እየሰራ እንዲጠቀም ነው እሱም እያለ አሁን ኤፋ ካጠገባ ባይሆን ብቻ ሆና እንዲሆነ እንትን ይላላ ከኤፋ ጋር እንደዚህ አርገውኝ ለማለት ለወቀሳም ለድራማውም እንዲመቸው ነው እሱና አጠገባ ያመጣ እንጂ ቢጣሉ ኤፋ ከሷ ጋር ምን ያረጋል እንዴ በግድ ይወታል እንዴ የለም በጣም ነው እንዴ ቢጣሉት እነዛ ግን የውሽሚት እንትኖች ማመን አይፈልጉም አንፈልጉም አንድ ነገር የሱ ደጋፊዎች ሁለት አሮጊቶች ብታጠጫቸው ራሱ አይገባቸው አንድ ኦፕስ የምትባልና አንድ ውብዬ የምትባል እነኛ አሮጊቶች ማለት ነው እኝኝኝ ነው ሀራሳ ስራ የላችሁም ደግሞ አሁን እነሱን እየሰሟቸው ነበር ማለት እነሱን አትስሚያቸው እነሱ ማመን በጭራሽ አይፈልጉም አንዴ ላውራ ምን እንዳሉ ታውቂያለሽ ሄርሜላ እንዲህ ተረጋግታ እኮ የተቀመጠችው እኮ ሩታን በምን በኩል ከዚህ ድራማ ማናውጣት እያሉ እያሰቡ ስለሆነ ነው ባይፈልጋት ኖር አልፈልግሽም ብሎ ቃል በቃል ለብቻው ጠርቶ አይላትም ይባባል ቆይ እሱ ሀቢብቲ ማራዊት ማለት ነው እሱ ግራ ገብቶት ነው የበላው ብር ግራ ገብቶት ነው ማውጫ አጥቶ ነው በይ ሲጀመር የነሱ አንድ ደግሞ እንገርሽ ማሪ ዜድዬ የኔ እህት ናይ ግቢስቲ እና ደግሞ እንዳሉ ታውቂያለሽ አሁን ሌላ ልጅ ልትመጣ ነው ሄርሜላ ስላረገዘች ሌሎቹ ሄርሜላ እርግዝና ወረደ ይላሉ እዚህ ጋር ደግሞ ምን አሉ መሰለሽ መራዊ እንዲሁ ልቅልቅ ያለ ስሜት ነው ያለባቸው ሄርሜላ እርግዝ ስለሆነች ሌላ ሴት ያመጣ ስለሆነ ለዛ ነው ካረገዝ እስክትወልድ ድረስ የሆነች ልጅ መጣ ልትሰራ ነው ይላሉ ለሩታ ስለዚህ ሄርሜላ የሚመጣቸው ለሩታ እርግዝና እንደሆነ ለምንድን ነው ሐሳብ ማያስቡት ማይገባቸው ሩታ ይወልደራል ተጋፈች እኮ ማለት አንዳንዶቹ አምነዋል እኮ አሁን እኮ
ራሱ ኦዲየንሶች ነው ምናምን የሚባሉ ናቸው። ሰው የውሽም ደግሞ እንትና እያለቀሰች ነው እንትና እያለቀሰች ነው አሉ ጎጃም ሲባሉ ማለት ነው። መላጣ ልጅ ጸጉሯ እንዳሮ ያንሳሩ መሰለ ወደ ኋላ ይፈሽ ማለት ነው። ቆይ ንገርሽ፣ መሳደብ አይደለም ወላሂ ካፏ ማትናገር ትመስላለች። የሆነ እስስት ናት ሲጀመር። እሷና ውብዬ የሚባሉት አሮጊት አብርሃም ምን እንደሆነ ታውቂያለሽ? እንትና እኮ ጎጃም እያለቀሰች ነው። እኔ ነው እሱን አምኜ እሱ ተከትዬ እይታጥቼ ልቀመጥ ብላ እያለቀሰች ነው እኮ ማናት የምትባለው ጎጃም። የሩታ አምላክማ ሁሉንም ገደል ይጨምራቸዋል። ሰብር ደግሞ ነገራችሁ ምን እንዳሉ አሁን ለታምን አሉ መሰለሽ ነገ አሉ ነገ የሚገርም ቪዲዮ ስለሚለቀቅ ጠብቁ። ከሄርሜላ እዛ አሮጊቶች እኮ ናቸው ከሷ ጋር ነው የሄደው። እሱ ለምን ቤት እንዳመጣ ነው ቤት ለምንድን ነው ያመጣት? መኪና ውስጥ ነበረች እሷ መኪና ውስጥ እኮ ነበረች። ሲቆይ እኮ ደንግጣ ነው ወደ ቤት የመጣችው አሉ። አቤት ሁለት እኮ ናቸው። አንዴ ወደሽ እንደማማት እነሱ የሄርሜላ ደጋፊዎች ማመን አይፈልጉም። ጊዜም ማለት ነው አንዴ የሄርሜላ ደጋፊዎች አይደለም ማመን ያቃታቸው የራሱ ነው ምናምን ነው ቤት የሚባሉ እነሱ ናቸው እኮ ልጆቹ እኮ የሄርሜላ ደጋፊዎች። እነሱ ደግሞ እኮ አሁን ሼም ይዟቸው እኮ እንደዚህ የሚከራከሩ ሼም ይዟቸው እኮ ነው። እንደሆነ ታውቃላችሁ አብርሃምን ይወዳሉ። አብርሃም ስለሚወዱ ከዚህ በፊት ሩታን ስለሰደቡ አሁን ወደ ሩታ ከተመለሰ እንዴት ልንሆን ነው ብሎ ነው በቃ ለዛ ላይ ነው ያሉት እኮ አሁንም ለዛ ነው ያሉት ማለት በሌላ ነገር አይደለም። የትም ቤት ይገባሉ። ምን ይላሉ? የአብርሽን ፎቶ ያደረጉት ነገ እኮ ማታ ማለት ነው አሪፍ ቪዲዮ ነው የሚመጣው ሚያምን ቪዲዮ አታበሉ ይላሉ። ምንም የለም እኮ አማ ትናንትና ራሱ እያሉ ነበረ። ምንም የለም አንድ ቤት ነው እኮ የሚኖሩት እነሱ። እንትና ሳራ ገብቷት ማለት ሳራ ገብቷት እኔ ከዚህ በኋላ እንትና